ለምሳሌ ወልድ እኮ ተሰቀለ፣ ኢየሱስ ክርስቶስ ተሰቀለ ነው የምንለው፣ ግን አብና መንፈስ ቅዱስ ህልው ናቸው፣ አብረው ይኖራሉ። ህልው ናቸው፣ በስቅለቱ ላይ ህልው ናቸው ሁለቱም አብና መንፈስ ቅዱስ። ስለዚህ አብ ተሰቅለዋል ማለት ነው አይደል? አብ ተሰቅለዋል፣ መንፈስ ቅዱስ ተሰቅለዋል ግን አንልም። የተለየ አካል ወልድ ሰው ሆነ በልዩ አካል። እኔ ልዩ መንጃ ፍቃድና ልዩ ታርጋ ነው ማቋቋቸዋል። እኔ መጽሐፍ ቅዱስ ላይ ሌላ ነገር ማለት ነው። ከዚህ ከልጁ መንግስት ሌላ ውጪ ሌላ መንግስት አለ? የለም። ኦኬ። ስለዚህ የወልድ መንግስት ብቻ ነው ያለው። በቃ አብ ምናምን መንግስት የላቸውም እያሉኝ ነው። እኔ እንደዛ አላልኩም። ታዲያ ሶስት አካል ካሉ ሶስት መንግስት ነው ማስተዳደር ያለባቸው። እግዚአብሔር የት ነው? አባቱ የት ነው? የት ሆኖ ነው የላከው? እግዚአብሔር በሁሉም ቦታ ላይ አለ። የትኛው ስፍራ ልስጥ ለእግዚአብሔር? እግዚአብሔር በሁሉ ቦታ አለ አይደለ? የላከው በእርሱ ውስጥም አለ፣ በሙላት በሁሉ ቦታ አለ ምናምን አይደለ? እግዚአብሔር ስፍራ የለውም። ስለዚህ ኢየሱስ ወደ አባቴ ሄዳለሁ ሲል ወደ አባቴ ሄዳለሁ ሲል ሁሉ ቦታ ወዳለው ነው የሚሄደው? ሁሉ ቦታ ወዳለው። ኦኬ። ስለዚህ ኢየሱስ መንፈስ ነው። ኢየሱስ መንፈስ ነው፣ ሁሉ ቦታ ይገኛል። እሱም እንዳባቱ ኢየሱስ መንፈስ ነው የሚል መጽሐፍ አንብበሃል? በሁሉም ቦታ ለመሆን እሱ ራሱ መንፈስ መሆን አይጠበቅበትም ከዛኛው መንፈስ አምላክ ውጭ? የአምላክን መለኮታዊ ኃይል በሰውኛ መመርመር የኔ ያክል ያዋጣል ብዬ አላስብም። ኢየሱስ ክርስቶስ እህታችን በምትናገርበት ሰዓት እኔና አብ አንድ ነን፣ አብ በእኔ እንዳለ የሚሉ ቃላቶች እንደ መንፈስ አርጋ ስትተረጉመው ነበረ። አሁን ደግሞ ወደ ክብሩ ነው የሚሄደው። አዎ ኢየሱስ ክርስቶስ ወደ ክብሩ ይሄዳል። ግን ወደ ክብሩ ይሄዳል ማለት አብ ብሎ የጠቀሰው አባቴ ብሎ የጠቀሰውን ክብሩ ነው፣ አባቱ ነው ክብሩ። እንደዛ ነው የኢየሱስ ክርስቶስ ክብር። በጣም አሪፍ። በቃ እኔ ቆይ አልጨረስኩም። ጠይቀዋል እኮ ቆይ አልጨረስኩም። ኢየሱስ ክርስቶስ ሲመጣ ተልኮ ነው የመጣው። ተልኬ ነው የመጣሁኝ ብሏል። ላኪ ያለ ማለት ነው። ላኪው የት ነው ያለው? አጭር እኮ ነው ማለት በጣም ሲምፕል። ሌሎችንም እንዳይሰናከሉ ቃል በቃል እያወራን እንሂድ። የትም ይሁን ብለህ ነው የምታምነው? ይሄ እኮ ጉንጫ ክርክር ማለት ይሄ ነው። በቃ ምንም ጥቅም የሌለው ነገር። እግዚአብሔር የትም ይሁን ማለት ምን ማለት ነው? የትሽ ስፍራ ላስቀምጥልህ? ለእግዚአብሔር ስፍራ እኮ ታዲያ ካላወቁ ለምን ሊከራከሩ ገቡ? እግዚአብሔር ነው ያለው። ከእግዚአብሔር ዘንድ ተልኬ መጥቻለሁ አላ። ከእግዚአብሔር የት ነው? አባቱ የት ነው? የት ሆኖ ነው ያለው? እግዚአብሔር በሁሉም ቦታ ላይ ያለ። የትኛው ስፍራ ልስጥ ለእግዚአብሔር? ሰማይ ልበልህ እኮ እሺ፣ በቃ በሁሉ ቦታ አለ አይደል? መንግስተ ሰማያት ልበልህ፣ ተራሮች ልበልህ፣ የትኛው ነው የምትሰጠው ነው ለእግዚአብሔር? በጣም አሪፍ። የትኛው ትሰጠው? በቃ እቺን ነው የፈለኩት። አንዴ እግዚአብሔር በሁሉ ቦታ አለ አይደለ? የላከው በእርሱ ውስጥም አለ፣ በሙላት በሁሉ ቦታ አለ ምናምን አይደለ? እግዚአብሔር ስፍራ የለውም፣ ፊዚካል የለውም። ፊዚካል ስለ አካል ማለት ነው። ሁሉ ቦታ ያለ ነገር አካል የለውም ሲጀመር። እኛ የረቀቀ አካል አለው ብለን ነው ምነው። የረቀቀ አካል በጣም አሪፍ። እሺ፣ ይሄ የረቀቀው አካል ግን ሁሉ ቦታ አለ። ስለዚህ ኢየሱስ ወደ አባቴ ሄዳለሁ ሲል ወደ አባቴ ሄዳለሁ ሲል ሁሉ ቦታ ወዳለው ነው የሚሄደው? ሁሉ ቦታ ወዳለው። ኦኬ። ስለዚህ ኢየሱስ መንፈስ ነው። ኢየሱስ መንፈስ ነው፣ ሁሉ ቦታ ይገኛል። እሱም እንደ አባቱ ኢየሱስ መንፈስ ነው። ወልድ በሁሉ ቦታ ወደሚሄደው እሱ የሚሄድ ካለና በሁሉም ቦታ ወደሚገኘው እሱ የሚገኝ ከሆነ የሚገኝ ከሆነ አንድ ሚታሩ ኢየሱስ መንፈስ ነው ማለት ነው። ኢየሱስ መንፈስ ነው የሚል መጽሐፍ አንብበሃል? ኢየሱስ መንፈስ በሁሉም ቦታ በሁሉም ቦታ ለመሆን እሱ ራሱ መንፈስ መሆን አይጠበቅበትም ከዛኛው መንፈስ አምላክ ውጭ? ሁሉ ቦታ የሚገኘው ሌላ መንፈስ አለ አይደለ? እኔ እኮ ምንድን ነው እንዴት ነው ትምህርታችሁ? እኔ ግራ ገባኝ እውነት። ይኸውልህ እንትን እኮ ነው ምን መሰለህ ማለት
የአምላክን መለኮታዊ ኃይል በሰውኛ መመርመር የኔ ያክል ያዋጣል ብዬ አላስብም። አሁን ምንድነው ያስተማረን እኔ በቃ ልንገሩት እኔ ላስተምሮት ያወቅኩትን ቆይ ያመንኩትን እኔ ልንገሩት በቃ ስለመለኮት አይሻል አይ እኔ ወደ አብ ሄዳለሁ የሚለውን ነው እኔ የጠየቅኩት እኮ ይያያዛል ከመለኮት ጋር ይያያዛል። እኔ ወደ አብ ሄዳለሁ የሚለው ወደ ክብሩ ነው የሚመለሰው አላችሁ። ወደ ክብሬ ነው የምመለሰው አይልም። ምን ወደ አብ ሄዳለሁ? ሉቃስ አንዴ ቆይ መጽሐፍ ቅዱስ ይዟል። መጽሐፍ ቅዱስ ብንይዝ ይሻለናል። አዎ ይያል። ኦኬ ሉቃስ 24 ላይ እስኪ ምን አስለፈነኛ መጽሐፉ እጃችን ላይ እኮ ስለምንድን ነው ልታወራ የፈለግከው? መጀመሪያ አብ የሚባል አካል አለ፣ ወልድ የሚባል የት ነው የሄደው? ወልድ የት ነው የሄደው አልኩት እኮ። ምክንያቱም ይኸውልዎት በሌላ አካል በልዩ አካል እኔ ልዩ መንጃ ፍቃድና ልዩ ታርጋ ነው የማውቀው። አክቹዋሊ እኔ መጽሐፍ ቅዱስ ላይ የሌለ ነገር ማለት ነው። ኦኬ እሺ፣ ይሄ በልዩ አካል ተገለጠ። ይሄ በልዩ አካል የተገለጠው ወደ የትኛው አካል ይሄዳል ሲባል ሁሉ ቦታ ወደ አለው ነው አሉ። ሁሉ ቦታ ወደ አለው ነው ካሉ ወዳለው የራሱ መንግስት አለው እኮ። ኢየሱስ ወደ ላይ ነው የሄደው አይደለ? ወደ መጽሐፍ ይላል። ኦኬ ላይ ብቻ ነው ያለው እግዚአብሔር በሁሉም ቦታ አለ። እግዚአብሔር በሁሉም ቦታ አለ እኮ። በቃ ወልድ አልሄደም ማለት ነው። ወደ አባቴ ሄዳለሁ ሲል አባቱ ያልደረሰበት ሌላ ቦታ ላይ አልሄደም ማለት ነው አይደለም። ይኸውልህ እግዚአብሔር የራሱ ምንድን ነው የራሱ አሰራር አለው። መላእክት የት ነው ያሉት? እሱ መንግስት ቆይ አንድ መንግስት ነው ያለው አይደለ? ቆይ አንዴ በጣም አሪፍ ፖይንት አመጡ እዚህ ጋር ደስ ይላል። ቆይ አታስቆሙኝ። አንድ መንግስት ነው አይደል ያለው? በዛ መስማማት እንችላለን። እንግዲህ ሶስት ገዢዎች ካሉ አንድ መንግስት። ይሄኛው አንድ መንግስት ምን ተብሎ ነው የሚታወቀው ወይ የሚጠራው? የእግዚአብሔር መንግስት። ይሄ የእግዚአብሔር መንግስት ልዩ መጠሪያ አለው። የፍቅሩ ልጅ መንግስት ነው የሚባለው። የልጁ መንግስት አይደል? እሺ ከዚህ ከልጁ መንግስት ሌላ ውጪ ሌላ መንግስት አለ? የለም። ኦኬ ስለዚህ የወልድ መንግስት ብቻ ነው ያለው። በቃ አብ ምናምን መንግስት የላቸውም እያሉኝ ነው። እኔ እንደዛ አላልኩ፣ ተናገርኩ እንደዛ። ታዲያ ሶስት አካል ካሉ ሶስት መንግስት ነው ማስተዳደር ያለባቸው። አንድ ከሆነ የሚያስተዳደሩት ቆይ አንድ ሶስት አካል ማለት አባዬ ስማኝ፣ አንተ እኮ ነው ወደ ራስ እየተረጎምኩ ያለው። ሶስት አካል ማለት ሶስት አምላክ ማለት አይደለም። ሶስት አካል አንድ አምላክ። ሶስት ነው አላልኩም እኔ አሁን ሶስት በቃ እሺ ሶስትን አልጠቀመው ይቅርታ። የወልድ መንግስት ብቻ ነው ያለው አይደለ? ስለ ሶስት ነው እያወራን ያለ ነው ችግሩ። አንድ መንግስት ነው ያለው ግን ስላሴ ብላችሁ እኮ ርዕስ የሰጣችሁት በርዕሱ ነበር እየተወያየን ያለ ነው ወንድሜና። እሺ እንመለስ በቃ ወደ ሶስት ነው ባይዘዌ የምትነካኩትን ቦታ እንዳለ ትመቱበታላችሁ። በሰውነት የተገለጠው አንዱ ያ መድኃኒት እግዚአብሔር ነው ብላችሁ እስካላመናችሁ ድረስ ሁለቱ አካላቶች ያው አይታወቁምም አልተገለጡምም። ሲጀመር መገለጥ ማለት መታወቅ ነው። ኦኬ ያታወቁ ሁለት አምላኮች አሉ ማለት ነው። ኤኒዌይስ ሌላ ርዕስ ከተያዘም እኔ በፈለጋችሁ ትሄድ እንችላለን። ያው መጽሐፍ ቅዱስ ብቻ ስለምናምን እኛ እንደዛ እናርግ። እንግዲህ እኔ ልል የምችለው መጽሐፍ ቅዱስ ውስጥ አብ፣ ወልድ፣ መንፈስ ቅዱስ የሚሉ ቃላቶች አሉ። እነሱን አጥኗቸው ማለት ነው የምፈልገው። ከዚህ ውጭ ያው መልሴ አልተመለሰልኝም። አመሰግናለሁ። የእርስዎን ሀሳብ መምህር የእርስዎን ሀሳብ ለመረዳት ማለት ነው። የእርስዎን ሀሳብ ለመረዳት በመለኮት መከፋፈል አለ? መለኮት ይከፋፈላል? ይነጣጣል? የለም። የወልድ አምላክነት ከአብ አምላክነት የተለያየ ነው አይደለም? ኦኬ ካልሆነ ታዲያ እንዴት ነው ታዲያ የወልድ አምላክነት ከወልድ ሰውነት ጋር ተዋሃደ የምትሉት? ታዲያ ካልተከፋፈለ ስለዚህ አብም መንፈስ ቅዱስም ተዋህደዋል ማለት ነው እንጂ ሊባል የሚችለው የወልድ ሰውነት ብቻ ከወልድ አምላክነት ጋር ተዋሃደ የሚል ታዲያ የት መጣ?
እንደዛ አሁን ቅድም ህልው ስለሚባለው ቋንቋ እያወራው ነበር። ኢየሱስ ራሱ እያወራ ነው ስለ ህልውነት። እኔ በአብ እንዳለው አብም በእኔ እንዳለ እመኑ አለ። ስለዚህ እኛ እያልን ያለነው አብ የሚባል አካል አለ፣ ወልድ የሚባል አካል አለ። ግን ወልድ በአብ ውስጥ ይኖራል፣ አብ ደግሞ በወልድ ውስጥ ይኖራል ነው። ስለዚህ የተለየ አካል አለ፣ ግን ይኖራሉ አብረው ሁሉ ሆኖ ነው ለዘላለም የሚኖሩት። ስለዚህ የተለየ አካል ወልድ ሰው ሆነ፣ አብ ህሉ ነው። እኔ እኮ ይሄንን ቀድም እንዲያው የገባውን ወንድማችሁን እንዲያው አፕሪሺየት አድርጌ ነበር። እንደዛ ጥሩ ነበር እና እኔ መደግፋቸዋለሁ። አብ በወልድ ካለ ወልድ ወዴት ነው የሚሄደው የሚለውን ጥያቄ ስናነሳ ምንም ፊዚካል ቦዲ ወይ ደግሞ አካላት እንደሌሉ ነው የሚያስረዳው። የተለየ አካል አለ እኮ ነው። አካል ውስጥ አይኖርም። አካል ውስጥ ይኖራል አይኖርም። ስለ ሰው ነው የምታወራኝ እኮ። ሰው ውስጥ መለኮት በፊዚካል ነው ያለው ነው የሚሉት አይደለም። አሁን አንተ ምን አልከኝ? አካል ውስጥ አይኖርም አልከኝ። እሱ ሰውኛ ነው፣ በሰው አስተሳሰብ እኮ። አብ እኮ አካል ነው ስላሉኝ፣ ቆይ አሪፍ ነው ይወሉት። በጣም እኔ የእርሶን ለመረዳት ነው፣ የምሬን ነው በእውነት እግዚአብሔር ይባርኮ። ስማኝ አንዴ ስማኝና ከዛ ትቀጥላለህ። በወልድ ውስጥ ይኖራል የምትሉት አብ አካል አይደለም? አዎ የተለየ አካል አለው እኮ። አካል ውስጥ ይኖራል፣ በወልድ አካል ውስጥ አይደለ? አዎ ኦኬ። አብ ወደ ወልድ ወደ አብ ሄዳለሁ ሲል በውስጡ ወደሚኖረው ነው የሚሄደው። የተለየ አካል ኑሮት እኮ ነው። ለምሳሌ ወልድ እኮ ተሰቀለ። ወልድ ተሰቀለ አይደል? በዚህ ላስረዳ። ኢየሱስ ክርስቶስ ተሰቅሏል። ኢየሱስ ክርስቶስ ተሰቀለ ነው የምንለው፣ ግን አብና መንፈስ ቅዱስ ህልው ናቸው፣ አብረው ይኖራሉ። የተለየ አካል ስላለው የተለየ አካሉ ነው ስጋ የለበሰው። እሺ ህልው ናቸው፣ በስቅለቱ ላይ ህልው ናቸው ሁለቱም አብና መንፈስ ቅዱስ። ስለዚህ አብ ተሰቅሏል ማለት ነው አይደል? አብ ተሰቅሏል፣ መንፈስ ቅዱስ ተሰቅሏል ግን አንልም። ማንልበት ምክንያት ምን መሰለህ? ሼም ይዞት ነው የሚያምኑት ነው። ስማኝ ይኸውልህ፣ ማንልበት ምክንያት ወልድ በተለየ አካሉ ነው ሰው የሆነው። ገብቶሃል? የተዋሃደው ቃል ነው፣ ቃል ስጋ ነው። የመጨረሻ አንድ ጥያቄ እዚችው ላይ ቆይ፣ የመጨረሻ ጥያቄ አንድ መጠይቆት በቃኝ። እኔ ከዚህ በላይም አላወራ የምፈልገውን ፖይንት ስላገኘው። አብ ለምንድን ነው የማይሰቀለው? አብ የማይሰቀለው ሰው ስላልሆነ። ኦኬ። ስለዚህ ወልድ ምን ስለሆነ ነው የተሰቀለው? ሰው ስለሆነ። ሰው ብቻ ነው ወልድ? አይደለም፣ ሰው ብቻ አይደለም። ፍጹም ሰው ፍጹም አምላክ ከሆነ ለምን ይሰቀላል? ሰው ስለሆነ። ወይ እንዴት ይሰቀላል? እኮ ሰው ብቻ አይደለም እኮ ሰው ኢየሱስ ክርስቶስ እኮ በቃ ይቀደለ ሌሎቻችሁ ክርስቶስ ስንል ሁለት እንዴት አድርገን ተውት። በቃ መምህር እኔ ባይዘዌ ቻሌንጅ ላደርጎት ሳይሆን እኔ ቻሌንጅ ማድረጉ ምንም ጥቅም የለውም። የኔን ሐሳብ ግን እግረ መንገዴን እያብራራው ስለሆነ ነው።